Never attempt to win by force what can be won by deception. ኒኮሎ ማኪያቬሊ። በማታለል ማሸነፍ የምትችሉትን ነገር በኃይል ለማሸነፍ አትሞክሩ። አታላይ የሚባሉ ወይም ከልክ ያለፈ ብልጠትን የሚያራምዱ ሰዎችን እንደመመልከት የሚያሳምምና የሚያናድድ ነገር የለም። አንዳንድ ጊዜ ለሰዎች የዋህ በመሆናችሁ ብቻ በፈለጉት ጊዜ ስለተገኛችሁላቸው እና አንገታችሁን በመድፋታችሁ ብቻ ሊጠቀሙባችሁና በላያችሁ ላይ ተረማምደው መሄድ የሚፈልጉ ሰዎችን መመልከት እጅግ ያበሳጫል። ታዲያ ብዙ ሰው የማይረዳው የእነዚህ ሰዎች ባህሪ ይሄ ነው። እንደዛ አታላይና ብልጣብልጥ የሚሆኑባችሁ የተለየ ብልሃትና ላቅ ያለ የማሰብ ችሎታ ኖሯቸው አይደለም። ይልቅ የሰው ልጅ ድክመትን በደንብ መረዳትና ማንበብ ስለሚችሉ ነው። ነገር ግን እንዴት እንደሚያስቡ አንድ ጊዜ ከተረዳችሁ በረጅም ገመድ አንገቱን አስራችሁ የገመዱን ጫፍ በእጃችሁ እንደያዛችሁበት በግ ሁሌም ልትቆጣጠሯቸውና እነሱ ያሰቡትን መሪነት በጠቅላላ በእጃችሁ ማስገባት ትችላላችሁ። በዛሬው ቪዲዮ ማኒፑሌተር ወይም አታላይ የሚባሉ ሰዎችን እንዴት በብልሃት ማሸነፍ እንደምንችልና በሶስት ሳይኮሎጂካል መንገዶች ራሳቸው በከፈቱት ጨዋታ እንዴት ራሳቸው ተሸናፊ እንደሚሆኑ እንመለከታለን። እስከ መጨረሻው ድረስ አንድ በአንድ በመከታተል ራሳችሁን ከብዙ ኪሳራዎች እንድታድኑ ስል እጠይቃችኋለሁ። ለግራር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ ስል ከልቤ ጋብዛችኋለሁ። እንዲሁም ይህ ቪዲዮ ለብዙሃን እንዲዳረስ ላይክ አድርጋችሁ እንድትጀምሩ ስል እጠይቃችሁ። አንደኛ የራሳቸውን ነጸብራቅ ማስመልከት ነው ወይም ዘ ሚረር ዲፌንስ። አታላይ ሰዎች ከሁሉም ነገር አስበልጠው የሚጠሉት ነገር አለ። እሱም የራሳቸውን ነጸብራቅ መልሶ መመልከት ነው። እናንተም መመልከት ይወዳሉ፣ እነሱን ስታዩአቸው ግን አይወዱም። የራሳቸውን ገጽታም ስታሳዩአቸው አይወዱም። የራሳቸውን ባህሪ መልሳችሁ አንጸባርቃችሁ ስታስመለክቷቸው ጨዋታው ይበጠበጣል። ይሄ ዘ ሚረር ዲፌንስ የሚባለው ወይም ራሳቸውን መልሶ የማሳየት ቴክኒክ በጣም ቀላል ነው። በስሜት ምላሽ መስጠትን ማቆም ብቻ ነው የሚጠበቅባችሁ። ከዛ የእነሱን ባህሪ በስትራቴጂ ብቻ መመለስ ጀምሩ። የሆነ ሰው ሊያታልላችሁ ሲፈልግ ከሁለት ነገሮች ቢያንስ አንዱን ይፈልጋል። ምላሽ እንድትሰጧቸው ወይም እንድትገዙላቸው ይፈልጋሉ። ነገር ግን ሁለቱንም ካላደረጋችሁ በእናንተ ላይ ያላቸውን ቁጥጥር ያጣሉ። ያንን ሁሉ ነገር ካደረኩልህ ወይም ካደረኩልሽ በኋላ እኔን በዚህ መልኩ ነው ትሪት የምታደርገኝ ወይም የምታደርጊኝ ብለው ሲጠይቋችሁ ስህተት እንደሆኑና በዛ መንገድ እንዳይወስዱባችሁ ለማስረዳት ከመሞከር ይልቅ የጠየቋችሁን ጥያቄ መልሳችሁ ጠይቋቸው። ተገቢ ባልሆነ መንገድ ትሪት ያደረኩህ ወይም ያደረኩሽ ይመስልሃል ወይም ይመስልሻል ብላችሁ መልሱላቸው። ያንኑ ጥያቄ ጠይቋቸው በድጋሚ። ይሄ በራሳቸው ላይ መልሳችሁ ያሳያችኋቸው ነጸብራቅ ሶስት ነገሮችን ያሳያቸዋል። አንደኛ ራሳቸውን መልሰው እንዲሰሙት ያደርጋቸዋል። ሁለተኛ በስሜት ከመሸነፍ ያድናቸዋል እናንተ። ሶስተኛ ደግሞ ተቆጣጣሪው እነሱ ሳይሆኑ እናንተ ትሆናላችሁ። ምክንያቱም አታላይ ሰዎች ሰውን ግራ በማጋባት ስለሆነ ህይወታቸውን የሚመሩት እውነታን መቀበል አይፈልጉም ወይም በሎጂክ ማሰብ አይወዱም። የእነሱን ማጭበርበር ወደ ራሳቸው በማንጸባረቅ ውሸታቸውን ወደ ብርሃን እየጎተታችሁ ታመጡባቸዋላችሁ። ውሸት ደግሞ እውነትና ግልጽነትን ተቋቁሞ መኖር አይችልም። ታዲያ እነዚህ አታላይና አጭበርባሪ አይነት ሰዎች የእናንተን ምላሽ መቆጣጠር ሲያቅታቸው አንድ የመጨረሻ ነገርን ይሞክራሉ። እሱም ዝም ለማለት መሞከር ነው፣ ምንም እንዳልተፈጠረ ማስመሰል። ታዲያ እናንተም ብልህ መሆን አለባችሁ። ያንንም ማድረግና እንደነሱ መረጋጋት ይጠበቅባችኋል። ስለዚህ በስሜት ምላሽ ከመስጠት ይልቅ የራሳቸውን ወሬ ስታንጸባርቁ አታላይ ሰዎች የራሳቸውን ነጸብራቅ መልሰው እንዲመለከቱ ነው የምታደርጓቸው። አብዛኞቹ ታዲያ ያንን መቋቋም አይችሉም። ስለዚህ አትከራከሯቸው፣ ምላሽም አትስጧቸው። ሪፍሌክት ብቻ አድርጉ። በዛ መልኩ ነው አታላይ ሰዎችን ብልህ ልትሆኑባቸው የሚችሉት። ሁለተኛ ደግሞ ስሜታችሁን መቆጠብ ነው። የሚያታልሉ ሰዎች ትልቁ መሳሪያቸው ቃላቶቻቸው ሳይሆኑ የእናንተ ምላሽ ነው። ድልን የሚያገኙት በእናንተ ጥፋቶች፣ በእናንተ ብስጭቶች
በፍርሃታችሁ፣ የራሳችሁን ንጹህነት ለማስረዳት በምትጥሩት ሂደት እንዲሁም በትህትናችሁ ነው። በእነዚህ ሁሉ ስሜቶቻችሁ ከምታስቡት በላይ እየተቆጣጠሯችሁና እያታለሏችሁ ይኖራሉ። ራሳችሁን ለማብራራት ከሞከራችሁ፣ ለመከላከል ከሞከራችሁ ወይም ብትሽኮረመሙ ያሸንፏችኋል። ምክንያቱም አሁን ለእናንተ የገነቡት የስሜት እስር ቤት አስገብተዋችኋል። በእነሱ ህጎች ነው ጨዋታውን የምትጫወቱት። ነገር ግን ስሜቶቻችሁን በመቆጣጠር ረጋ ብላችሁ መቆየት ከቻላችሁ ሁሉም ነገር ይለወጣል። ለእያንዳንዱ ትንኮሳዎቻቸው ምላሽ ካልሰጣችሁ፣ የድምፅ መጠናችሁ ሳይቀያየር ረጋ ማለት ከቻላችሁ የእነሱን ሪትም ትሰብሩታላችሁ። ዝምታና ስሜትን መቆጣጠር መቻል አታላይ ሰዎችን በጣም ያበሳጫቸዋል። ረጋ ስትሉ እናንተ ላይ ያላቸውን ቁጥጥር ያጡታል። በእናንተ ላይ ያላቸውን ፓወር እንዲጠይቁ ያደርጋቸዋል። ጸጥታችሁ ግራ ያጋባቸዋል። ስለምን እያሰባችሁ እንደሆነ ማወቅ ይከብዳቸዋል። በዛ መልኩ አለመገመታችሁ ታዲያ መሳሪያችሁ ይሆናቸዋል። ስሜትን የመቆጣጠር ችሎታችሁ ስለምንም ነገር የማታስቡ ወይም ግድ የማይሰጣችሁ ሰው ሆናችሁ ሳይሆን ስሜቶቻችሁን የት እና መቼ መግለጽ እንዳለባችሁ ጠንቅቃችሁ ማወቅ እንደምትችሉ የሚያሳይ ነው። ብስጭትን ከእናንተ ሲጠብቁ በፈገግታ መልሱላቸው። ግጭትና መጣላትን ሲጠብቁ በዝምታ አለፉት። ፍርሃትን ሲጠብቁ ሳቁባቸው። ይሄ ጸባያችሁ አታላይ ሰዎችን ክፉኛ ይጎዳቸዋል። ምክንያቱም ምንም ስለናንተ መገመት አይችሉም። ይሄ አለመገመታቸው ደግሞ የእናንተ ፓወር ነው። አንድ ጊዜ እናንተ ስሜት መቆጣጠር ከተሳናቸው ደግሞ እናንተ ጋር ያላቸው ፍላጎት ይቀዛቀዛል ወይም ደግሞ ራሳቸውን ያጋልጣሉ። ታዲያ በሁለቱም መንገድ አሸናፊዎቹ እናንተ ትሆናላችሁ። በዚህ መልኩ ነው አታላይ ሰዎችና ብልጣብልጥ ለመሆን የሚሞክሩ ሰዎችን ምንም ጉዳት ሳታደርሱ በቀላሉ ብቻ ከስራችሁ የምታርቋቸውና ከብዙ ኪሳራና መበዝበዝ ራሳችሁን የምትጠብቁት። ስለዚህ ይህንን አስታውሱ። አታላይ ሰዎች ግጭትን በጭራሽ አይፈሩም። የሚፈሩት የእናንተን የስሜት ብስለትና ስሜቶቻችሁን መቆጣጠር ስትችሉ ነው። ምላሾቻችሁን ማስተር ካደረጋችሁ የማትነኩ ትሆናላችሁ። አሻንጉሊት መሆናችሁን ታቆሙና አሻንጉሊቱን የሚያታልለው ሰው መሆን ትጀምራላችሁ። ሶስተኛ ደግሞ ምላሾቻችሁን ማዘግየት ነው። አጭበርባሪ የሚባሉና ለማታለል ብቻ የሚቀርቧችሁ ሰዎች አስቸኳይ ምላሽን ይጠብቃሉ ከናንተ ሁል ጊዜ። በችኮላ ውሳኔ እንድትወስኑ፣ ፈጥናችሁ ምላሽ እንድትሰጡ ይፈልጋሉ። ምክንያቱም ፈጣን የሆነ ምላሽ ማለት የእናንተን ትኩረት መቆጣጠር ያስችላቸዋል። ፍጥነታችሁ ማሰብ እንዳትችሉ ያደርጋችኋል። በፍጥነት የምትጓዙ ከሆነ የምትገቡበትን ወጥመድ አትመለከቱትም። እዚህ ጋር ነው ታዲያ ሁሉንም ነገር የምትሰባበሩት። ያልተነገረለትና ብዙ ሰው የማይተገብረውን አስገራሚ የሳይኮሎጂ ቴክኒክ በመጠቀም እሱ ዘግይታችሁ ምላሽ መስጠት ነው። መዘግየት ማለት እነዛን ሰዎች ወይም ያንን ሐሳብ ማስወገድ ሳይሆን ቀድሞ ሐሳቢ መሆናችሁን ያሳያል። ከዛም ካሰባችሁ በኋላ ተረጋግታችሁ ትክክለኛውን ነገር መመለስ። በደረሰባችሁ ነገርና በምትመልሱት ምላሽ መሃል ቦታ ትፈጥራላችሁ ወይም ስፔስ ይፈጠራል። በዛ ስፔስ ታዲያ ሁሉንም ነገር መቆጣጠር ያስችላችኋል። የሆነ ሰው እናንተን ለማታለል በሚሞክር ጊዜ ወይም ጥፋተኛ የሚያደርጋችሁን ሐሳብ ሲያነሳባችሁ በፍጥነት ምላሽ አትስጡ። ዝም ብላችሁ ለማሰብ ሞክሩ። በምታወሩ ጊዜ ለ10 ሰኮንድ ታክል ቆም ብላችሁ ማሰብ ወይም በስልካችሁ ያንን የሚገልጽ ሜሴጅ ሲልኩላችሁ ለተወሰኑ ሰዓታት ሳትመልሱ መቆየታችሁ እርግጠኛ እንዳይሆኑ ያደርጋቸዋል። ያ እርግጠኛ ለመሆናቸው ደግሞ በእናንተ ላይ ያላቸውን ቁጥጥር ያዳክመዋል። የእነሱ ትኩረት ምን እንደሆነ በደንብ ለመረዳት መዘግየታችሁን ምረጡ። ምን አይነት ስሜት ላይ እንደወድቅ ነው እየፈለጉ ያሉት ብላችሁ ራሳችሁን ጠይቁ። ብስጭት፣ ሼም ወይስ ለሆነ ነገር እያስገደዱኝ ነው ብላችሁ ራሳችሁን ጠይቁ። አንድ ጊዜ ያንን ታክቲክ ከተመለከታችሁ ሁለተኛ ወደ እነሱ ወጥመድ አትገቡ። በስተመጨረሻ ምላሽ ስትሰጧቸው ረጋ ብላችሁ በሰከነ መንፈስ ትክክለኛውን ነገር ብቻ አውሩ።
በምትዘገዩ ጊዜ ራስን መግዛት እንደሚችሉ በግልጽ ታሳያችኋላችሁ። የማትገመቱ መሆናችሁ ለአታላይ ሰዎች ትልቅ ፍርሃት ይፈጥርባቸዋል። እናንተም ማንበብ ይሳናችኋል። ስለዚህ ቀድሞ ዝምታችሁ እንዲናገር አድርጉ። በዛ በእናንተ ዝምታችሁ ውስጥ የራሳቸውን ፍርሃትና ጥርጣሬ መስማት ይጀምራሉ። በዚህ መንገድ ነው የእናንተ ፓወር ድምፅ ሳያወጣ መናገር የሚችለው። ስለዚህ ይህንን አስታውሱ። ፈጣን ምላሻችሁ የስሜታችሁ አጋላጭ ናቸው። ቆም ብሎ በመዘግየት ምላሹን የሚያቆም ሰው ጨዋታውን ይቆጣጠራል። ከመመለሳችሁ በፊት ቆም ብሎ ማሰብን ማስተር አድርጉ። ከዛም አጭበርባሪ ሰዎች እናንተን መቼም መቆጣጠር አይችሉም። ስለዚህ አሁን እውነታውን በሚገባ ተረድታችኋል። ማኒፑሌተር ወይም አታላይ የሚባሉ ሰዎች በእናንተ ላይ ፓወር የሚኖራቸው ስትፈቅዱላቸው ብቻ ነው። ሁሌም ከስሜቶቻችሁ በጸዳ መልኩ ብቻ ምላሽን ስትሰጧቸው በቀላሉ ማንበርከክ ትችላላችሁ። መጣላት አይጠበቅባችሁም። መከራከር አይጠበቅባችሁም። ከነሱ ጋር ሰጣ ገባ ውስጥ መግባት ግዴታ አይደለም። የእነሱን ተፈጥሮ መገንዘብ ብቻውን በቂ ነው እና ይህንን አስተውሉ። በእነዚህ መንገዶች ተጠቅማችሁ ሊያታልሏችሁ የሚሞክሩ ሰዎችን በቀላሉ በብልሃት መብለጥና ማሸነፍ ትችላላችሁ። እነዚህም መንገዶች በብልሃት ተጠቀሙ። ከዛም ከሰዎች ጋር ያላችሁን ግንኙነትና የራሳችሁን ሕይወትም እንዴት በእናንተ ቁጥጥር ስር ብቻ እንደሚወድቅ ትመለከታላችሁ። እነዚህን 3 መንገዶች በመጠቀም ሰዎች እንዳይቆጣጠሯችሁና ከብዙ ኪሳራ ራሳችሁ እንድታድኑ ስል በዛሬው ቪዲዮ አሳስባችኋለሁ። እስከ መጨረሻው ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። ሰላም ቆዩልኝ።